ለሲኖዶሳዊነት ቤተክርስቲያን በህብረት ተሳትፎ ተልዕኮ የሲኖዶስ የመጨረሻው ሰነድ በአማርኛ የግንዛቤ ማስጨበጫ ጉባኤ ተካሄደ። ህዳር 27 ቀን 2018 ዓ.ም በኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የሐዋርያዊ ሥራዎች ጽሕፈት ቤት አስተባባሪነት የተዘጋጀውን ሰነድ የ8 ሀገረ ስብከቶች ብፁዓን ጳጳሳት በተገኙበት ተባረከ። በክቡር አባ ምስራቅ ጥዩ በአማርኛ ትርጉም የተዘጋጀው የመጨረሻ ሲኖዶስ የመተግበሪያ ሰነድ በምድር ሀገረ ስብከት ብፁዓን ጳጳሳት፣ ካህናት፣ ገዳማውያን፣ ደናግል፣ የምዕመናን ተወካዮች፣ ወጣቶችና ሌሎች የቤተ ክርስቲያን ተወካዮች በተገኙበት ጉባኤ ተካሂዶበታል። የሲኖዶስ የመጨረሻ ሰነድ የቤተ ክርስቲያናችን መንፈሳዊ መታደስ በህብረት ተሳትፎ ተልዕኮ እንዲሆን ጥሪ የሚያቀርብና ሲኖዶሳዊነት የቤተ ክርስቲያን ሕይወትና ተልዕኮ መሆኑን የሚገልጽ ነው። ለሲኖዶስ የትግበራ ዕቅድ ቅዱስ መንበር እንደ አውሮፓውያን አቆጣጠር ከ2025 እስከ 2028 በዝርዝር መርሃ ግብር ተቀምጧል። በአምስት ዋና ዋና ምዕራፎች ተከፋፍሎ የቀረበውን የመጨረሻ ሰነድ በያዝነው ዓመት በመጀመሪያ ደረጃ ሰነዱን የማስተዋወቅና የግንዛቤ ማስጨበጫ መርሃ ግብሮች እንደሚደረጉ ተመላክቷል። በሀገራችን በአማርኛ የተተረጎመው በቀጣይም በሌሎች ቋንቋዎች ለመተርጎምና ለመላው ካቶሊካውያን ለማድረስ ጥረት እንደሚደረግም ተገልጿል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጉባኤ ባስተላለፉ መልእክት አብሮ መጓዝ በቃል ብቻ ሳይሆን ነባራዊ የሀገራችንን ሁኔታዎች በጥልቅ በመመልከትና በመረዳት መደማመጥ የሰፈነበት ሊሆን ይገባል ብለዋል። ጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋው በበኩላቸው ለሰነዱ ዝግጅትና ተጠናቆ እዚህ እንዲደርስ ከፍተኛ አስተዋጽኦ ያበረከቱትን ክቡር አባ ምስራቅ ጥዩን አመስግኗል። ጉባኤው በመቀጠል ከተሳታፊዎች በተነሱ ጥያቄዎችና ሀሳቦች ላይ ውይይት በማድረግ በቀጣይ ሰነዱን በተግባር ላይ ለማዋል የሚረዱ አቅጣጫዎችን ማስቀመጥ ተችሏል። ጠቅላይ ጽሕፈት ቤቱ ሰነዱን በተመለከተ ተጨማሪ መሰል የግንዛቤ ማስጨበጫ ጉባኤዎችን እንደሚያመቻች ከኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ያገኘነው መረጃ ያመላክታል።